ተከታታዮቼ ዛሬም እንደተለመደው እናንተን የህልም ፍቺ ይዤላችሁ ቀርቤያለሁ። ከህልሞቹ ጋር ላይ ነኝ። እንድትከታተሉኝ ጋብዛችኋለሁ። ህልሞቻችሁ እንዲፈታ የምትፈልጉትን ኮሜንት ሴክሽን ስር ማስቀመጥ ትችላላችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ፣ ሼር ማድረግ እንዳትረሱ፣ ደወል ምልክቱን መጫን እንዳትረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ቪዲዮ ሲረዝም ያው በማፍጠኛ ማየት ትችላላችሁ። አሁን ወደ እናንተ ህልም ፍቺ ወስዳችኋለሁ። ሀዳስ መቅዲ በህልም ቅድስት አርሴማ ቤተክርስቲያን ነው እንደ ጥምቀት ታቦት ወጥቶ ልሸኝ ብዬ ሞባይሌን እንዳይሰረቅ ብዬ እዛ ግቢ አስቀምጬ ከሁለት ጓደኞቼ እየሄደ አንድ ሙስሊም መንገድ ላይ አግኝቶ እጄ ላይ ምራቁን ተፍቶ ሊጸልይ ብሎ እኔ እንዴት ያለ እምነቴ እምቢ ብዬ በጣም እየሮጥኩ እሄዳለሁ። እነሱ ቀሩ። መሀል መንገድ ደርሼ ከጠፋብኝ እነሱ ጋር ደውላለሁ ብዬ ሞባይሌን ሳይ ለካ አስቀምጫለሁ። ምን ላርግ እያልኩ ነቃው። ይቅርታ በዛሁት። እሺ ችግር የለም። ታቦት መሸኘት ያው ታቦት መከራ ነው። ስለዚህ ያው ጸሎት አድርጊ። ምራቅም ሲተፋብሽ ማየት ጥሩ አይደለም። ምራቅ ጥሩ ያልሆነ ነገር ነው የሚያመላክተውና ንግግርን ጥሩ ያልሆነ ነገር ነው። ስለዚህ በደንብ ጸሎት አድርጊ። በዛ ላይ ደግሞ ስልክሽንም ትተሽ ነው ያየሽው። ስልክ ጸሎት ነው። ስለዚህ ያው ጸሎት ላይ መዘንጋት የለብሽም። በደንብ ጸሎት ማድረግ ይኖርብሻል ማለት ነው። ይሄንን ነው የሚያመላክትሽ። ፍቃድ ሰላም እንዴት ነሽ መቅዲ? እግዚአብሔር ይመስገን። በህልም መንገድ እየሄድኩኝ ጉንዳኖች ይወሩኛል። እነሱ ለማምለጥ ዛፍ ላይ ወጣ ብዬ መውጣት ያቅተኛና ትንሽ ሳር የበቀለ መሬት ላይ ቆማለሁ። እሺ ያው ጉንዳን ትልቅ ባላጋራ እንዳለብሽ የሚያመላክትሽ ነው። ጠላት ባላጋራ እንዳለብሽ የሚያመላክትሽ ነውና ያው ጸሎት አድርጊ። መንገድ የህይወት መንገድ ነው። ስለዚህ በዛ የሚያጋጥምሽ ትልቅ ባላጋራ እንዳለ የሚያመላክትሽ ነው። ጸሎት አድርጊ። ሳር ላይ መቆምሽ ጥሩ ነው። ጤና ነው። ሳር ተስፋን ጤና ስለሆነ የሚያመላክተው በጣም ቆንጆ ነው። ቤቲ ሰላም መቅዲ እንዴት ነሽ? እግዚአብሔር ይመስገን። ስለምትፈችልኝ አመሰግናለሁ። ሽናት በህልም ታናሽ እህቴ እና እኔ አብረን በአስፓልት ዳር እየሄድን የሆነ ድልድይ ደረስን። ከድልድዩ ስር ገደል አለ። ጨለማ የሆነ እህቴ እግሯ ሳት ብሎ ገደል ውስጥ ስትገባ ግማሽ ሰውነቷ ገደል ውስጥ ገብቶ እኔ እጇን ስቤ ለማውጣት እየሞከርኩ በጣም ከብዶኝ ለማውጣት እየታገልኩኝ ነቃው። ህልሙ ያየው በተወለደችበት በሰማዕቱ ቅዱስ ጊዮርጊስ ዕለት ነው። ፍችልኝ። እሺ መንገድ መሄድ ያው የህይወት ጉዞ ነው የሚያመላክተው። ያው መንገድ ያንን ነው። ድልድይ ደረስን። ከድልድይ ስር ገደል ያው ድልድይ ስትሻገሩ ቢሆን መልካም ነገር አስደሳች ነገር እንዳለ የሚያመላክት ነበር። ግን ከድልድዩ ስር ደግሞ ገደል አለ ያልኩት ገደል አበሳ ጭንቀትን ነው። ጨለማ ደግሞ ጥሩ ያልሆነ ጊዜያትን ስለሆነ የሚያመላክተው ጥሩ አይደለም። ያው በደንብ መጸለይ ያስፈልጋል። እህትሽ እግሯ ግማሽ ነው ያው ገብታ ያው አበሳ ጭንቀትን ነው የሚያመላክተው። ያው ከዛ ደግሞ ከገጠማት ችግር ደግሞ አንቺን ለማውጣት ከዛ መፍትሄ ለመስጠት እንደምሞክሪ ነው። ግን ያው እየታገልኩ ነቃው ነው። አላወጣሻትም። ያው እየታገልሽ ነው። ግን ያው ጸሎት ማድረግ ነው የሚያስፈልገው። አበሳ ጭንቀትን ነው የሚያመላክተው። ያው ሙሉ ለሙሉ ባይሆንም ግን የሆነ ችግር የገጠማትን ያው አንቺ መፍትሄ ለመስጠት ትሞክሪያለሽ። ግን የሆነ ከአቅም በላይ የሆነ ላንቺ የሚሆን እንደሆነ የሚያመላክትሽ ነው። ያው አንድና መጸለይ ነው። መፍትሄ የሚገኘው በጸሎት ነው። ሀዳስ መቅዲ እንዴት ነሽ? እግዚአብሔር ይመስገን። በህልም መቁጠሪያ ይዞ ማየት ምንድን ነው? መቁጠሪያ ጸሎት እንድታረጊ እየነገረሽ ጸሎት አድርጊ። ገነት ሰላም መቅዲ ሰላም ነው። በህልም እግር ላይ ቁስል አለ ይመስለኛል እና ከዛ ምን እንደሆነ ብዬ ሳየው እሾህ ነው ብዬ ጎንበስ እላለሁኝ። በስስት ቦታ ነው የነበረው እና ፍችልኝ። ቁስል ሲሳይ ነው። ግን እሾህ ህመም የሚያመላክተው እና ጸሎት አድርጊ። ክፉ አይደለም ደግሞ ላይ ጸሎት አድርጊ።
መቅዲ እንዴት ነሽ? እግዚአብሔር ይመስገን። ሌላ ሰው ነው ያየልኝ ህልሙን። ከሆነ ልጅ ጋር እየሄድኩኝ ልጁ ከኋላዬ መጥቶ ጠርቼው ሰላም ስለው ፊቴን ሲያየው በጣም ተበላሽቷል። ልክ ፕላስቲክ ሰርጀሪ እንደተሰራ ሰው ፊትሽ ቀይ ሆነ አባብጧል አለኝ። ምን ሆነሽ ነው ሲለኝ ደጋግመሽ አበላሹን ትይኛለሽ አለኝ። መቅዲ ትርጉሙ ምንድን ነው? ፍችልኝ። ፊት ማበጥ ሲሳይ ነው። ጥሩ እብጠት የምታገኙ ነገር እንዳለ ሲሳይ ነው የሚያመላክትሽ እና ቆንጆ። አቢጊ መቅዲ ስለምትፈጅልኝ አመሰግናለሁ። እና እኔ ያየው ህልም አጭር ልብስ የለበስኩ ይመስለኛል እና ከሴቶች ጋር እየሄድን ወንዶች እያለፉ መለስ ብለን እኔን ነው የሚያዩና ደብቁኝ እላቸዋለሁ። ጓደኛዬና አንዷ ጓደኛዬ ትልቅ ኮት ሰጠችኝ እና ስለብሰው እስከ እግሬ ነው ቁመቱ እና ግን አንዱ ይከተለኛል እና ሩጬ ሂጄ ልብሴን ለበስኩና ግን አሁንም እየተከተለኝ ነው። ወደ ባህር ገባ፣ ዋኝቼ ወጣው። አንድ ሰውዬ አግዞኝ እጁ ግን ጠልቆ ቀረ። ወንዙ ዳር ሆኜ አየዋለሁ። ውሃው ጥርት ያለ ነው። አንድ ትንሽ ልጅ መጣና በእናንተ ምክንያት ነው ይለኛል እና እሱን ከሱ ጋር ተኛ። እኛው ውሃ ውስጥ አንድ ጋር ተቃቅፈው እዛው ቀሩ ማለት ሞቱ። በእኔ ምክንያት ነው እኮ ስል ከእኔ ጋር ያለው ልጅ ግን ሂጂ ዝም ብለሽ ይለኛል። ነፍሳቸው ስታርቅ ይታየኛል። አንድ ጋር ተቃቅፈው ሳይለያዩ ምንድነው ባህር ዘልዬ ስገባ የማይታሰብ ነው ማለት ሩቅ ነው ግን ሳላስበው ወጣው። እሺ ልብስ ያው ጥሩ አይደለም ግን ያው ጃኬት ረጅም ጃኬት ሲሰጥሽ ነው ያልሽው። በጣም ቆንጆ ነው። ጸጋ ነው። በጣም ቆንጆ ነው። ያው ሩጫ እድሜን ነው የሚያመላክተው። ከሆነ ነገር ማምለጥሽ የሆነ የሚያሳድድሽ ነገር ካለ በዙሪያሽ የአጋንንት ውጊያ እንዳለ የሚያመላክትሽ ነው። ጸሎት አድርጊ ያንን ነው የሚያመላክትሽ። ባህር መዋኘት ባህር ሰፊ ከተማ ነው ግን መዋኘት አለማዊ ህይወትን ስለሆነ የሚያመላክተው ወደ መንፈሳዊ ህይወት መጠንከር ነው የሚያስፈልገው። ያው ዋኝተሽ መውጣትሽ ጥሩ ነው። ሰፊ ከተማን ነው የሚያመላክትሽ። ያው በህልም ሞት ጥጋብ ነው። ምንም እንትን የለውም። ቆንጆ ነው። ያንን ነው የሚያመላክትሽ። ሚረን ሰላም መቅዲ፣ በህልም በጣም የተናደደች ላም ልትወጋኝ ቤት ውስጥ ስታባረኝ ቆጥ ላይ ወጣው። ስልኬ እንዳይሰበር ቆጥ ላይ ትቼው ወርጄ እንጀራ ልገዛ ሲሄድ መንገድ ላይ ብረት የሚበይዱ ሰዎች ነበሩ። እየሮጥኩ አልፌ ሄጄ እንጀራ ቤቱ ደርሼ እንጀራ ስጡኝ ስል ትልቅ አባት ከቤቱ ወጥተው በዛኛው በኩል ሂጂ አንደኛ ፎቅ ላይ ነው የምታገኘው ሲሉኝ ስሄድ መንገዱ ጠፋብኝ። ከኋላዬ የሚወጡት ሴቶች እንጀራ የሚሸጥበት ጠፋኝ። እባካችሁ ንገሩኝ ስላቸው ነይ በዚህ ብለው ወደ እነሱ ስመጣ ወዴት እንደሄዱ አጥቻቸው በእርሻ መሃል ሲሄድ ትልቅ ቀይ ሴት በጎች እየጠበቀች ነበር። እንስራ ተሸክሜ ስላየችኝ ውሃ ልትቀጂ ከሆነ ነይ ውሃ እኔ ጋ አለ ስትለኝ እንጀራ ልገዛበት ነው ስላት የእንጀራ ቤቱ የውልሽ መብራት የበራበት ነው ብላ አሳየችኝ። መብራቱ በጣም ቦግ ብሎ በርቶበታል። ቤቱ ደርሻለሁ። በቃ አሁን ገብቼ እመለሳለሁ እያልኩ ነቃው። መቅዲ ያበዛውብሽ፣ ይቅርታ፣ ችግር የለም። ላም ልትወጋ ስትል ጥሩ አይደለም። ያው ላም ሲሳይ ብትሆንም ግን ልትወጋ ስትል ጥሩ አይደለም። ጸሎት አድርጊ። ያው አለመወጋትሽ ጥሩ ነው። ስልክሽንም ስልክ ደግሞ ያው ጸሎትን ነው የሚያመላክተው። ረስተሽ እንትን ማለትሽም እሱም ትንሽ እንትን አይደለም። ያው እንጀራ ልገዛ ሲሄድ እንጀራ ያው ስራንም ነው የሚያመላክተው። ስራን በረከትን ያመላክታል። ቦታው መጥፋቱ ገዥበት ቦታ ስታጭው ምናምን ያይግሹና ያው ጸሎት አድርጊ። መንገድ ሲጠፋብሽም ጥሩ አይደለም። ያው መንገድ መሳት ማጣትን ነው ህይወትን ከመምራት ስለሆነ ያው ጸሎት ማድረግ ነው። በእርሻ መሃል ስትሄጂ ማየትሽ ጥንካሬሽን ነው የሚያመላክትሽ። ቀይ ሴት ደግሞ ያው በእመቤቴ ትመሰላለች።
እንስራ ተሸክሜ ውሃ ያው እንስራ ውሃ ቢኖረው ያው እህሏን ነው የሚያመላክተው። ግን ያው እንጀራ ልገዛ ነው ስላት የእንጀራ ቤቱን ያው ልጅ መብራት የበራበት ነው ብላ አሳየችኝ። ያው በጣም ቆንጆ ነው። ቀይ ሴት ያው በመቤቴ ነው የምትመሰለውና መንገድ ስመራሽ ነው መቤቴ ያው መንገድሽ እንደምታስ ቀናልሽ የሚያመላክትሽ ነው። በጣም ቆንጆ ነው። መብራትም በጣም ቆንጆ ነው። መብራቱ ያው ጥሩ ጊዜ ነው የሚያመላክተው። ብርሃን መልካም ነገር ነው ያመላክትሻል። እና ያው በጣም ቆንጆ ነው። ያው ሻውም ጥንካሬ ነው የሚያመላክተው። በግ ክርስቶስ እና ደግሞ የትልቅ ሰዎችን ትኩረት መሳብን የሚያመላክት ነው። በጣም ቆንጆ ነው። እሱ ያው ጸሎት አድርጌ ቆንጆ ነው። እንደተመቻችሁ ተስፋ አደርጋለሁ። ለዚህ አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ ሼር ማድረግ እንዳትረሱ። የደወል ምልክቱን መጫን እንዳትረሱ። አዲስ ሲወጣ እንዲደርሳችሁ ማለት ነው። ሁለተኛ ቻናሌን ሰብስክራይብ ያደርጋችሁ ሰብስክራይብ አድርጉ። ቪዲዮዎቹን ስለዝምባችሁ በማፍጠኛ አይዋቸው። 3 ቪዲዮ አልተፈታም ካላችሁ ስር ማስቀመጣችሁ እንዳትረሱ። ለዛሬ ይሄን ይመስላል። በሌላ ህልሞችና ፍቾቻቸው እስከምንገናኝ መልካም ጊዜ። ላይክ ማድረጋችሁን ደግሞ አትርሱ ቪዲዮ